ይነዳል። ያንም ሲቀርቡ እንዲጠፈሩ ይደረጋል። አጠፋፈሩ ከባድ ነው። يعرف المجرمون بسيماهم በመልክ ይታወቃሉ። فيؤخذ بالنواصي والأقدام ግንባራቸው እግራቸው ከኋላ ተስቦ እንዲጠፈር ይደረጋል። ወገባቸው ይቀጫል ይላሉ ነብዩ አለይሂ ሰላቱ ወሰለም። ሚዛን ላይ ይቀርባሉ። አላህ ፍትሃዊ ነው። ሚዛናቸው ሳይው ትርጉም የለው። ስራቸው ይወደቀላ። በደልና ግፍ የሰው ለቅሶ ብቻ ነው ያለ። ما اغنى عني مالي خلال ገንዘብ አልጠቀመን هلك عني سلطانيا ስልጣኔም ከእጄ ጠፋ ይላል። ያኔ መመሪያ ይሰጣል። خذوه فغلوه ያዙት ጠፍሩት ይባላል። ثم الجحيم صلوا ሳትም ውስጥ ወርውሩት ይባላል። ይህ ግዙፍ ክስተት ረፍት ነሳቸው። ጀሃነም ውስጥ ሲወረወሩ ሳቱን እንዴት ይችሉታል? ረሃብ ያቃጥላቸዋል ይላል ነብዩ አለይሂ ሰላቱ ወሰለም። ረሃቡም ሲበረታባቸው የሚበላ ነገር ይጠይቃሉ። ከጀሃነም ስር የምትወጣ ዘቁም የምትባል ዛፍ አለች። የሸይጣን ራስ የሚመስል ፍሬዎች አሏት። እሷን እንዲበሉ ይደረጋል። إنها شجرة تخرج في أصل الجحيم كجهنم سر ነው የምትወጣው ዛፏ 70 ዓመት ካለው ርቀት ራሶቿ كأنه رؤوس الشياطين እንኳን ልትበላው የሚጸይፍ መልክ ያለው ፍሬ ግን ርቧቸዋል። فإنهم لآكلون منها فمالئون منها البطون ርቧቸዋል፣ ይጋፉታል፣ ግን ረሃብን ሊያስታግዝላቸዋል። አንጀታቸውን ይቆራልተዋል። ያኔ የሚጠጣን ይፈልጋሉ። ደምና እዥ ይቀርብላቸዋል። እንዴት ይዋጡት? ወላ የካዱ ዩሲጉሁ ነው የሚለው ቁርአን። እንዴት አርበው ይዋጡት? አልዋጣቸው ይላል። ሲውጡት ደግሞ አንጀታቸውን ይቆርጠዋል። ስቃይ ውስጥ ይገባሉ። በርግጥ ልብስም ይሰጣቸዋል። የእሳት ልብስ ነው እንጂ فالذين كفروا قطعت لهم ثياب من نار ከእሳት የሆነ ልብስ ይለብሳሉ። መተኛትም ሲፈልጉ የእሳት ፍራሽና ምንጣፍን ያለኛ አሰቃቂና ግዙፍ ቅጣት። ታዲያ ምእመናንን አሰቃይተው ሄደው ፈንጅና ዝንበው እስር ቤት ውስጥ ቁት እየቆረጡ ገለው አላህ ዝም ይላቸዋል። ولا تحسبن الله غافلا عما يعمل الظالمون ያንተ ጌታ በደለኞቹ የሚሰሩትን እያየ ዝም ብሎ የረሳ ይመስላል። انما يؤخرهم ليوم تشخص فيه الابصار አይኖች ፈጠው ለሚቀኑበት አስፈሪ ቀን ያቆያች። 20 ሺህ ሕፃናት በፈንጅ ገሎ እሱን አላህ ቢገለው ካሰውል ለሱ ሌላ ቅጣታል። እዚያ ይበቀላቸውም አንዳንዶች ምንጣፉም ሳት ከላይ የሚለብሱት ሳት ስቃይ ውስጥ ይገባል። ስቃዩ እንዲበረታባቸው አካላቸው ልክ ሳቱ ሲያገኘው ስጋና ቆዳቸው ይረግፋል ይላሉ ነብዩ አለይሂ ሰላም። ልክ ሱሪያችሁን ስታወልቁ እግራችሁ ላይ እንደሚሰበሰበው ስጋቸው ቆዳቸው ተገፎ እግራቸው ላይ ይወድቃል። አላህ ጠቀሰው ኩለማ ነضجت جلودهم አካላቸው በስሎ ስጋቸው ሲበስል በደልናሁም جلودا غيرها ሌላን ቀይረዋል። ለምን ليذوقوا العذاب ቅጣቱን ሊቀምሱ ይችላል። ቅጣቱ ይበረታ። አማራጭ ያጣሉ። አላህ ቁጭታቸውን ሊጨምረው የጀነትን ጸጋ የምእመናንን ጸጋ ያሳያቸዋል። ሙእሚኖቹ ጀነት ጎዳና ላይ ናቸው። ሑረል ዐይን ጋ ናቸው። ነቢያቶች ጋር እየተጫወቱ ነው። ያንን ጸጋ ሲያዩ ይጠሯቸዋል። ወናዳ አስሓቡ ናሪ አስሓብ አልጀና የጀነት ሰዎችን ይጣራሉ። አናፊዱ ዐለይና ሚነል ማእ አው ሚማ ረዘቀኩም አላህ ከሰጣችሁ ሲሳይ ውሃንም ስጡን ይላቸዋል። ምእመናን ይመልሳሉ ኢነላህ አላህ እኮ ለካህዲያን ከልክሎታል ይሏቸው። ያኔ ቁጭት ውስጥ ናቸው፣ ብስጭት ውስጥ ናቸው። አንዱን መርገም ይጀምራል። አንተን ያጠፋይ፣ አንቺን ያሳሳትሽኝ። ኩለማ ደኸለት ኡመቱን ለዐነት ኡኽተሃ ሸይጣንንም መውቀስ ይጀምራሉ። ያኔ ይላሉ ነብዩ አለይሂ ሰላቱ ወሰላም ሸይጣን ጀሃነም ላይ ሚንበር ላይ ይቆማል። ኹጥባውን ሊያደርግ
የጀሃነም ሰዎች ተሰብስበዋል። وقال الشيطان على الله شيطان ما لما قضي الأمر ውሳኔውም ሲወሰን ቆሞ ይናገራል። إن الله وعدكم وعد الحق الله እውነተኛ ቀጠሮ ገብቶላችሁ ነበር። ووعدتكم فأخلفتكم እኔ ቃል ገባሁላችሁ አሸዋችሁ። ይሄው ይሄ ቀን እውነት ነው። እኔ በእናንተ ላይ እኮ ስልጣን አልነበረኝም። ኢላ አን ደዐውቱኩም ፈስተጀብቱም ሊ ወሰወስኳችሁ እንጂ ጂን ወስጄ አሰርቻል ወሰወስኩ ይሻላችሁ። ፈላ ተሉሙኒ ወሉሙ አንፉሰኩም እኔን አትውቀሱ ነፍሶቻችሁን ውቀሱ ይላል ሸይጣን። ተስፋ ይቆርጣል። ያኔ የጀሃነሙን ዘበኛ አማላጅ ወደ አላህ ይልካል። ወናደው ያ ማሊኩ ማሊክ ይባላል። አላህ ከፈጠረው ጀምሮ ስቆም አያውቅም። ክንደብርቱ ጨካኝ ነው። ይጠሩታል። ዙሮ አይቷቸው አያውቅም። ለሺህ ዓመታት ለሚሊዮን ዓመታት ሲቀጡ አንዴ ግን አያቸው። ወናደው ያ ማሊኩ ጠሩት። ዙሮ አያቸው። ሊየቅዲ ዐለይና ረቡክ ጌታ ይግደለን በቃ ይላል። ይመልስላቸው ይሆን? ነቢዩ ዓለይሂ ሰላቱ ወሰላም ይቁል ከ1000 ዓመት በኋላ መልስ ይሰጣቸዋል። መልሱ ደግሞ ተስፋ አስቆራጭ ኢነኩም ማኪቱ ዘውታሪ ናችሁ ይላቸዋል። ሞት የለም ስቃይ ብቻ። ያኔ መላእክቶች ይጠይቋቸዋል አለም የእቲኩም ነዚር እንደው አስጠንቃቂ አልመጣ ሆኖ ነው ሳትን ይሄን አይነት ቅጣት ውስጥ የመጣችሁት? ቃሉ በላ ተመክረን ነበር። ሸኾቹ መክረውናል፣ ኡስታዞቹ አስተምረውናል፣ ነቢያቶች ተልከውልናል፣ ቁርአን ወርዷል። ወላኪን ከذبና ይላሉ። ግን ምንድነው? ዋሸነ አስተባበል ይላል። ያኔ በቁጭት ለው ኩና ነስመዑ ወነዕቂሉ ብንሰማ ብንረዳ ኑሮ እኮ ሳት መዘውተሪያችን አይሆንም ይላል። ቅጣቱ የፈራ ከዚህ በላይ ባወራው ቀናችን የሚያበላሽ የገዘፈ ቅጣት፣ አስፈሪ ቅጣት ጀሃነም። እቺ ጀሃነም ረፍት ነሳቻቸው። የሰው ሐቅ እንዳይበሉ አደረገቻቸው። ከሐራም እንዳይነግዱ አደረገቻቸው። ሐላልን ብቻ አሳደዱ። ሰው እንዳያለቅስባቸው ተጠነቀቁ። የሰው ሐቅን ሸሹ። ሰውን ላለማማት ራቁ። ሶላትን በወቅቱ አሰገዷት። ሂጃቧን ጠበቀች። ባሏን ሐቅም ተንከባከበች። ወላጆቿንም አስደስተዋለሁ። እቺ ሰዓት ምእመናን የሚፈሯት እንቅልፍ የነሳቻቸው ናት። ወይሱን القرني ታላቁ ታቢዒን በዚህ ኡማ በላጩ ተከታዩ የተባለ ወይሱል ቀረኒ ወናፍ የሚነፉ ሰዎች ጋር ሲደርስ ሳቱ ሲንቀለቀል ሲያይ የጀሃነምን ሳት አስታውሶ ይወድቅ ነበር። የዱንያ ሳት ብረት እንዲካጋለ የአኺራው ሳት እንዴት ይሆን ይልም። አብዱላህ ኢብኑ ረዋሃ ታላቁ ሰሃባ ሙእታ ጦርነት ለሸሂዱ ነው የተሰዋው። አንዴ ባለቤቱ ጋር ቁጭ ብሎ እምባው በቁንጆ ወረደ። ያኔ ባለቤቱ አብረው አለቀሰች። ምን ነው አላት። ስታለቅስ አየሁን ያለቀስኩ አለች። አንተ ለምን አለቀስክ አለች። እኔማ ቁርአን ትዝ ብሎኝ ነው አላት። ምን አለችው? አላህ ቁርአን ላይ ወኢን ሚንኩም ኢላ ዋሪዱሃ ከናንተ ውስጥ እኮ ማንም የለም በጀሃነም የሚያልፍ ቢሆን ثم ننجي الذين اتقوا ነቢያቶች ሁሉ ያቋርጡታል። ወደ ጀነት የምንሄደው ጀሃነምን በድል ያልፈን። ወኢን ሚንኩም ኢላ ዋሪዱሃ ሁሉም ያልፋል ነቢያት። አንዳንዱ ግን ብልጭ ብሎ ነው የሚያልፍ። ስራው ደግ ነው። ካነ ዐላ ረቢከ ሐትመን መቅዲያ አለ የወሰነው እዚህም ይወጣ የለም። ثم ننجي الذين اتقوا አላህን የፈሩት ሶላት ያላሳለፉትን ዘካቸውን በአግባቡ ያወጡትን የወላ ሐቅ የጠበቁትን የኡማውን አንድነት የጠበቁትን እናድናቸዋለሁ። ወነዘሩ الظالمين ፊልአ ጀቲያን ተንበርክከው እንጥላቸዋለን። ይሄን ያስለቀሰኝ ናት። አላህ ትወርዳለህ አለኝ። ነጃ መውጣቴን አልነገረኝማ። ረፍት ነሳቸው። እርምጃ ሲያደርጉ የአላህ ሳት እያሉ ማሰብ ጀመሩ። ሱሪያው ልቀው ዚና ሊሰሩ ሲሉ አላህን አስታውሰው ሸሹ። የሰው ሐቅን ቶሎ ደውሎ መለሱ። ካልሆነም ጠብቀኛል ማይቸገር የለምን። ወላጆቻቸውን መብት ጠበቁ።
ለሚስቶቻቸው አዘኑ፣ ልጆቻቸውን ተንከባከቡ፣ ጎረቤት አላስቀየሙ፣ የንግድ አጋርን አልካዱም፣ አልዋሹም። አላህ እንዲያልፉ አደረጋቸው ጀሃነም። ነቢዩ ዓለይሂ ሰላቱ ወሰላም ታዲያ የዚህን ጀሃነም ከፍተኛ ቅጣት ስለሚያውቁ ጭንቀታቸው ኡመታቸውን እሳት እንዳያገኘው ኢብኑ ማጀህ ላይ በተዘገበው አቡ ዘሪን አልጊፋሪ ባስተላለፈው ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም የኛው ነቢይ አዛኙ ነቢይ በአንዲት የቁርአን አንቀጽ ሙሉ ሌሊቱ ሲያለቅሱ አደሩ። አንቀጿ ይቺ ነች፣ ኢንቱ ዐዝብሁም አላህ ወይ ኡመቴን ብትቀጣቸው ፈኢነሁም ዒባዱክ ባሮችህ ናቸው፣ ጥፋተኛም ናቸው፣ አንተም በመቅጣት ላይ ፍትሃዊ ነህ አቃል። ወኢን ተግፊር ለሁም ብትምራቸው ይቅር ብትላቸው ግን ፈኢነከ አንተል ዐዚዙል ሐኪም አንተ አሸናፊ ጥበበኛ ነህ። ይችን አንቀጽ ሲያለቅሱባት አደሩ ንጋት ድረስ። ለቅሷቸው ሲበዛ አላህ ጅብሪልን ላካ። አንተ ጅብሪል ሆይ ወደ ባሪያዬ ወደ መሐመድ ሂድ፣ ለቅሶው በረታ ጠይቀው አለ አላህ። አላህ እያወቀ ጅብሪልን ላከ። ጅብሪልም መጣ። አንተ መሐመድ ሆይ ለቅሶህ በዛ ምን ሆነ ነው ይልሃል አላህ አለው። አንድ መልስን የመለሱ ረቢ ኡመቲ ኡመቲ ጌታዬ በተከታዮቻቸው ጉዳይ እንዳታሳዝነኛ። ጅብሪል ለአላህ አደረሰ። አላህም መልስ ላከ። አንተ ሙሐመድ በኡመቶች ጉዳይ አናስከፋህም እናስደስታለን የሚል መልእክት ለነቢዩ ዓለይሂ ሰላቱ ወሰላም ነገ። ይህን ቃል ኪዳን ጠብቀው የውመል ቂያማ አማላጅነት ይቆማል። ከኛ መሃል እኔን የመሰለው አጥፊ፣ ዝሙት ላይ የወደቀው፣ ሪባ የበላው ያጎደለ ብዙ ሰው አለ ከኡመታት። እነሱ ወደ እሳት ቅጣት ይላካል። ከጀሃነም ለማውጣት አማላጅነት አላህ ዘንድ ይቆያል። አላህ ቃል ገብቶላቸዋልና አንተ ሙሐመድ ጀሃነም ውስጥ ከገቡት ቀልባቸው ውስጥ ላኢላሃ ኢላላህ ያለችውን ሁሉ ይዘውጣ ይባላል። የሳቸው ምልጃ ሲያልቅ ሰሃቦቹ አማላጅነት ይገባሉ። ሷሊሖቹ ታቢዒዮቹ ይገባሉ። ደጋጎቹ ልክ የታሰረ ሰው ዱንያ ላይ ለማስፈታት እንደምንሮጠው ዘመድ አዝማዱን ለማውጣት ወደ አላህ ሰው አማላጅ ይቀርባል። የጀሃነም እሳት አሳሳቢ አስፈሪ፣ አንዷ ቅጣት ለዓመታት የምትከምድ ዘቁም የሚባለው የጀሃነም ዛፍ ፍሬ ጠብ ብሎ ዱንያ ላይ ቢያርፍ ሰዎቹ ዱንያ ላይ መኖር ያስጠላቸዋል የተባለለት ሙእሚን ይችን ሰዓት ይፈራል፣ ሂሳብ ይሰራል። አንዴ በአንድ ሽምግልና ላይ አንዱ ከአንድ ሰው የዛሬ 15 አካባቢ ብዙ ሺህ ዶላር ወሰደባቸውና ካደ። አጀንዳው ላይ ነበርኩና ሚስቲቱ ምን አለች? እኛስ ሰርተን እናገኘዋለን አለች። እሱ የወሰደው ግን ክዶላል፣ የአላህን ሰዓት እንዴት ሊያረገው ነው አለች። ንግግሯን እስካሁን አረሰው። ሙእሚን ሁሌ ይሰጋል፣ ይጠነቀቃል፣ ውስጡ ይርዳ። ፈመን ዙኽዚሃ ዐኒላህ ከጀሃነም እሳት አላህ ጠብቆት ወኡድኺለል ጀና ጀነት የገባ ፈቀድ ፋዝ ተሳካለት ባል። አላ ወፈዐሉ ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊር። አልሐምዱሊላህ ዐላ ኢሕሳኒህ والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد فأنذرتكم نارا تلظى الله أسمامي وانسات أستنكك ياتشوه الليلة الله الله چنكسات نجاوتا يتزمدو چاچن وداجو چاچن قوادنيو چاچن الله هوتاتشو يوم القيامة አማላጅነቱ ያልካል። የመጨረሻ አንድ ሰው ከጀሃነም ይወጣል። ነብዩ አለይሂ ሰላቱ ወሰላም ከማ ፊ ሙስሊምን ምን ሐዲስ አብዱላህ ኢብኑ መስዑድ ባስተላለፉት ስለ አንድ ሰው ይነግሩና አኺሩ ረጁልን يدخلul ጀና ከጀሃነም የመጨረሻ የሚወጣው እሱ ከወጣ በኋላ ጀሃነም ይቆለፋል፣ ቅጣት ነው፣ የሚወጣ የለም። የመጨረሻም ጀነት የሚገባው ይሄ ሰው እኔ እኮ ይላሉ ረሱል ሰለላሁ ዐለይሂ ወሰለም
ይህን ሰው አውቀዋለሁ ይላል። በሲራጥ ላይ ከጀሃነም ወጥቶ ይራመዳል። የምሺ መረተን ወየክቡ መራ። አንዴ ይራመድና ደክሞታል፣ ስራውም አላስጓዘውም፣ ይወድቃል። አንዲያ ወተስፈእሁ ናሩ መራ። ከታች የጀሃነም ወላፈን ፊቱን ያገኘዋል፣ ያጠቁረዋል። እንደዛ እየዳኸ የጀሃነም ዳርቻ ላይ ይደርሳል። ከዛም ስቃዩን ያስታውስና ዞር ብሎ ተባረከ ለዚ ነጃኒ ቢኪ፣ ካንቺ ነጃ ያወጣኝ አላህ ረድኤቱ ሰፋ ይላል። ለቀድ አዕጣኒ ላሁ ሸይአን ማ ለም ዩዕጢ አሐደን ሚነል አወሊነ ወልአኺሪን፣ ከመጀመሪያው ትውልድም ከመጨረሻውን ያልሰጠውን ጸጋ ሰጥቶኛል ይላል። ከጀሃነም ነፃ ወጣ። ከዛ ጉድ አላህ አወጣ። የተለያዩ የበር ክፍሎች አላት። ለሃ ሰብዐቱ አብዋብ፣ የተለያዩ የሆኑ ዋሻዎች አሏት፣ እባቡ ዘንዶ ያለበት። ተባረከ ለዚ ነጃኒ ሚንኪ፣ ካንቺ ያወጣኝ ጌታ ረድኤቱ ሰፋ ይላል። ዛም ጀሃነም ዳርቻ ላይ ቁጭ ብሎ አላህ ከቅርብ ርቀት የጀነት ዛፍ ያሳየዋል። ስሮቿ ከወርቅ ይሆን፣ መስኩም ያምር፣ ወንዞቿ ያምር። ከዛ ትንሽ ይቆይና አላህ ወይ ይላል፣ ጥሪ ያቀርባል ይላሉ ነብዩ አለይሂ ሰላቱ ወሰለም። ወደዚህ ዛፍ አስጠጋኝ ይላል። ከጥለዋ ልጠለል፣ ከወንዞቿ ልጠጣ ይላል። አላህ መልስ ይሰጠዋል። አንተ የአደም ልጅ ወይ ሌላ አትጠይቀኝም ይለዋል። በልቅና ይሁንብኝ አልጠይቅህ ይላል። አላህም ወደዚህ ቦታ ይወስደዋል። ይጠጣል፣ ያርፋል፣ ይዝናናል፣ ሁለመናው ይመቸዋል። ትንሽ እንደቆየ ከቅርብ ርቀት አላህ ከመጀመሪያው የምታምር ያሳየዋል። ውብ የጀነት ዛፍ፣ መስኩ፣ ወንዙ። ከዛ አላህን እንዴት ይጠይቅ? አልጠይቅም ብሎ ነበር። ከዛም ሶብር ያጣና አላህ ወይ ይላል። የአደም ልጅ ምን ፈለክ? ወደዚህ ዛፍ አስጠጋኝ ይላል። አንተ የአደም ልጅ ወይ አልጠይቅም ብለህ ቅድም አልማልክም ይለዋል። ግዴለም ሌላ አልጠይቅም፣ ወዕዘቲክ በልቅና ይሆንብኝ ይለዋል። አላህም ያስጠጋዋል፣ በምቾት ያሳልፋል። ከዛም ይላሉ ነብዩ አለይሂ ሰላቱ ወሰለም ጀነት በር ላይ ሌላ ዛፍ ያሳየዋል። ከዛ ታገሰ። አላህ እንዴት ይጠይቀው? ቅድም አልጠይቅም ብሎ ምሏል፣ ግን ደግሞ ጓጉቷል። ነብዩ ምን አሉ? ወረብሁ ያዕዝሩ፣ ጌታ አውቆ ይቅር ይለዋል። ምነው ትዕግስት የሚያሳጣ ነገር እያየለው። ከዛ ትንሽ ይቆዝምና እጁን ያ ረብ ይላል። አላህ ወይ ወደዚህ ዛፍ አስጠጋኝ ይላል። አንተ የአደም ልጅ ወይ አልጠይቅም አላልከኝም እንዴ? ከዚህ በኋላ አልጠይቅህም ይለዋል። አላህ ወደዛች አስጠጋዋል። ምቾት ተሰምቶት ድንገት ሲመለከት የጀነቱን ዓለም ያየዋል። ነቢያቶች ሲጓዙ፣ ሳልሆቹ የጀነት ጎዳና ላይ ሲረማመዱ፣ ሑረል ዐይኖቹ ጋር ሲዘምሩ፣ የጀነት ንፋሶች መጥተው ዛፍ ቅጠሉን ሲያራግቡት የሚወጣ ድምፅ አለ የሚያምር። ያ ተሰምቶ አይታወቅም የተባለለትን ዓለም፣ ያን ውብ ዓለም ያለበት ያንስበታል። አላህ ወይ ይላል። አሁን ምን ፈለክ ይለዋል። ጀነት አስገባኝ ይለዋል አላህ። የአደም ልጅ ሆይ ይለዋል አላህ። ጥያቄህን ግን የሚቆርጥልህ ነገር ምንድነው ይለዋል። ይችን ዱንያም ያህል እሷንም ተጨማሪ ሁለት አድርጌስ ንግስና ብሰጥህ ይበቃሃል ይለዋል። ነቢዩ ምን አሉ እዚህ ቦታ ላይ? ይሄ ባሪያ ጠየቀ፣ አላህ ወይ አንተ የዓለማት ጌታ ሆነ እኔ ጋር እየቀለድክብኝ ነው ይለዋል። አተስተህዚኡ ቢ ነው የሚለው ሐዲሱ። ላ ይለዋል አላህ፣ እየቀለድኩብህ አይደለም፣ እኔ ግን በምችለው ነገር ሁሉ ቻይ ነኝ ይለዋል። ይህ ሰው የዱንያን 2 እጥፍ ያህል ግዛት ተሰጥቶት የመጨረሻው ሰው ጀነት እንዲገባ ይደረጋል አሉ ነብዩ አለይሂ ሰላቱ ወሰለም። ጀነት ዳሩል ሙተቂ፣ የደጋጎቹ አገር፣ የእናንተ የሙእሚኖች አገር። ውዱ ያልፈታችሁት፣ ሶላት ያላሳለፋችሁት፣ ሂጃብሽን የጠበቅሽው፣ የባል ሐቅ ያከበርሽው፣ የወላጆችህ ምርቃን ያገኘኸው፣ አዝካረ ሰብሃን ወልመሳ ያልሸሸ፣ ከሐላል የነገድክ፣ ከብር ዘካን ያካፈልክ የእናንተ አገር ጀነት ነው። ታዲያች እሳት ወላፈኗ እንዳታገኘን፣ ጭሷ እንዳያገኘን፣ ገብተን እንዳንወጣባት ጥንቃቄ